አንቺ ኦት ኮንሽ ግራማ ትሞታለች በሞት ምን ችግር አለው ልጆቿ አልፋ ለአካባቢ ሁሉ እናት የሆነች በጣም ጀግና የሆነች እናት ስራ ብትሰራ እኮ ከልጅነቷ ያላረፈች እናት ምክንያቱም ጀግና ናት መቀመጥ አትወድም እናትሽን ኩሽና አስገብተሽ ክትፎ እያስከተፍሽ እያሰራሽ እናቴንማ ክብር ማሚዬን እንደዚህ ምናምን አረፍት ያለሽ ልጅ ጠባቂ ነው የሚያደርጋቸው ኬተሪንግ ነው የሚያሰሯቸው አፈር ከደሜ እስኪበሉ እነሱ ተኝተው እናት ግን ትለፋለች ዋነኛው ነፍሰ ገዳይ እንዲሁም አንድ በላይ ዋና ተጠርጣሪዎች እንደተያዙ የጅማው ዶክተር አብይ ታደሰም ከባድ የሚባል የመኪና አደጋ እንዳጋጠመው አስታውቋል ነጮቹ በጨረር መጡ እሺ አራተኛው ያምስት ታሙን ይሞቱ በቃ በዚህ በጎን ነው የወደቁት ይሄ ቦል የሚባለው ነገር እንደዚህ ነው ብድግ ነው ነገር ገንዘቡ ከተገኘ ተከማለው ያስባለ ከእግዚአብሔር ጋር ሰላም ያገሬ ልጆች እንዴት ናችሁ ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮችን ይዤላችሁ ቀርብ ያለው ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ይህን ፋሚሊ ተቀላቀሉ ሐሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ በዛሬው ቪዲዮቻችን ሰሞኑን አንድ ከሳውዲ አረቢያ የሚያሳዝን ቪዲዮ ተለቆ ነበር ላይቭ ላይ እርስ በርስ ወገኖቻችን ማለት ነው አንደኛውን አጋድመው ሲያርደው ታይቶ ነበር ይሄንን ወንጀል የፈጸሙት ሰዎች በህግ ቁጥጥር ስር ውለዋል ተብሏል እሱን ቪዲዮ አሳያችኋለሁ ሌላኛው ደግሞ በትላንትናው ዕለት ከወደ አሜሪካ የሰማነው ነገር በጣም አሳዛኝ ነገር ተሰምቷል እሱም ምንድነው በቅርቡ ምጧን ላይቭ ላይ ታስተላልፍ የነበረችው ሃና የሷ እናት ማረፋቸውን ተሰምቷል በዚህ ጉዳይ ላይ ብዙ ሰዎች አዘናቸውንም ገልጸዋል እነ ዮኒ ማኛ ያው እንደተለመደው ትችታቸውንም ሰንዝሯሉ እሱን ቪዲዮ አሳያችኋለሁ ሊያሾም የተናገረችው ነገር አለ እሱንም ቪዲዮ ማሳያችሁ ይሆናል የመጀመሪያው ቪዲዮአችን የሚሆነው ከዚህ በፊት እናት ሟች እናትና የልጅ ልጅ መኪናውስ ቁጭ ብለው በጣም አሳዛኝ የሆነ ንግግር ሲነጋገሩ ነበር እሱን ቪዲዮ ላሳያችሁ ግራማ ወይ ስንት ዓመት ነሽ 64 and 64 ነው ታዩ 64 ነው 64 አዎ አንቺ በጣም ለምን በጣም ኦድ ሆነሽ በቃ አንተም ስታረጅ እንደዚህ ትሆናለህ አዎ አቃለው ግን 64 ስትሆኚ እንዴት ነው ኦድ ሆነሽ እኔ ኦልድ አይደለሁም ጎበዝ ነኝ ሰራለሁ ኖ ኦድ ነሽ ግራማ ነሽ ወይ አንቺ ኦድ ግራማ ነኝ አቃለው ያኒ እናት ሃኒ እናት ነኝ አቃለው ግን ለምን እንዴት ነው 64 ስትሆኚ ኦድ ማንም ሰው አይሆንም አይደለ አዎ እኔ እግዚአብሔር እድሜ ሰጥቶኝ ለዚያ በቃኝ እግዚአብሔር እንደዚህ ነው ያደረገሽ አዎ ይወድ ስለሚወደኝ እስካሁን አቆየኝ እውነቴን ነው አባቴንም እኮ ኦልድ ሆናለሁ እኮ ኦድ አረረሽም እኔ ሆናለች አሁን ሰው ኦልድ ነው ኦድ ትሆንሽ አልፈለግም ለምን አንቺ ኦድ ከሆነሽ ግራማ ትሞታለች አንቺ ኦድ ከሆነሽ ግራማ ትሞታለች አትሞትም እኔ ትሞታለች አንቺ ኦድ ከሆነሽ ግራማ ትሞታለች በሞት ምን ችግር አለው ሌላ ግራማ እንደሆነኝ አልፈለግም እኔ ግራማ አለች እኮ ማን ግራማ የሳሚ እናት አለች ግራማ እንዴ ዳዲ እናት አለች አይደል አው ግን እኔ አንቺ እንደሞት አልፈለግም ሞትሰደ እኔ አልሞትም እናንተ ተምራችሁ ትምህርታችሁ ጨርሳችሁ ስራ ይዛችሁ እኔ መኪና ሳትገዙልኝ ቤት ሳትሰሩልኝ እኔ አልሞትም እናንተን ደስታ ሳላይ ደግሞ እኔ አልሞትም እሺ ገዛላታለሁ አባቴ ቤትና መኪና ምን አይነት መኪና ምን አይነት መኪና ግራማ ምንድነው ያንቺ ፌቨሪት ካለር ምንድነው ያንቺ ፌቨሪት ካለር ሲልቨር silver እሺ silver
እኔ ያንቺ ስቡ መኪና እና ሲልቨር ቤት ገዛ ነበር። እሺ የመግዛት ያብቃ ያድርስህ። እኔም እናንተን ለማየት ያቆየኝ። ጎልድ ነው የምትፈልጊው? የሎ ነገር የሎ አይደለም፣ ያው ሲልቨር እንደዚህ አይነት መኪና ግሬ ያው እሺ ገዛለሻለሁ። በዚህ ሰዓት ቪዲዮ እንግዲህ ብዙ ሰዎች እየተቀባበሉት ይገኛሉ። ስታዩትም ስትሰሙትም በጣም የሚያሳዝን ቪዲዮ ነው። እንግዲህ እኔ በቅርበት አውቃቸዋለሁ ሰዎቹን። አውቶቢስ ተራ አካባቢ ነው ቤታቸውም እና አሁን ላይ ቀይሯሉ። ግን ሀናንም አውቃታለሁ፣ ወንድሞቿንም አውቃቸዋለሁና በጣም ጥሩ ሰዎች፣ መልካም ሰዎች ነበሩ። ይሄንን መልካምነታችሁን የማያውቁ ሰዎች ግን የእናንተን ስምን ነው የሚያጠፉትና እስኪ እነ ዮኒ ማኛና ሊያሾ ያሉትን ላሰማችሁ። አሁንም ወደፊትም እናቶች እየመጡ ልጅ የማይፈልጉት ሀገር ላይ ሲመጡ ልታርፊ ትመጫለሽ ነው የሚሏቸው። አብዛኛው ሲያም አረፍት ያለሽ እኔ ጋር መጣሽ ይሏቸዋል። አሳርፏቸው። አረፍት ያለሽ ልጅ ጠባቂ ነው የሚያደርጋቸው። ኬተሪንግ ነው የሚያሰሯቸው። አፈር ከድሜ እስኪበሉ እነሱ ተኝተው እናት ግን ትለፋለች፣ አያት ግን ትለፋለች። እዚህ መጣ። ይሄ ውሸት ነው የምናገረው? ውሸት ነው? እውነት ነው የማወራው። ይሄንን ሌላ ሰው ላይ ለማላቀቅ ትሄዳላችሁ። እናታችን አንድ ሰው በክፉ ሊያሳቸውም በክፉ አላነሳቸው። ወርቅ አልብሻቸው፣ አታሰሪያቸው፣ ልጅ አታስጠብቂያቸው፣ አታልፊያቸው፣ እውነተኛ ከሆንሽ አትሸቂባቸው ነው ያለችው። ምንድነው ጥፋቱ? ዮኒ ማኛ እንግዲህ እንደምታውቁት አብዛኛውን ጊዜ ስለ ሰዎች መጥፎ ነገር እንደሚያወራ ነው። እንደዚህ አይነት ነገሮችን ካላወራ ገንዘብ አያገኝም፣ ሰርቶም አያድርም እና የሱ ዋናው ገቢ ምንጩ ምላሱ ነው፣ አፉ ነው እና እነዚህን ሰዎች አያውቃቸው። እኔ በቅርበት የማውቃቸው ሰዎች አሉ። ትልቅ ሴትዮ ናቸው። ግሪን ካርዳቸው መልሰው ነው የመጡት ወደዚህ። ለምን? እዛ ሰው የለም፣ የሚያውቁት ሰው የለም። እንደዚህ እንደ ኢትዮጵያ ጎረቤት የሚባል ነገር የሚተዋወቁት ሰው የለም። እዚህ ቡና ይጠራራሉ፣ ዘመድ ጋር ይሄዳሉ፣ ምናምን ይንቀሳቀሳሉ። እናቶች መንቀሳቀስ አለባቸው እንጂ ቁጭ ብለው እድሜያቸውን ማሳጠር የለባቸውም። ሲንቀሳቀሱ ለነሱም ጤና አሪፍ ነው የሚሆነው እንጂ አሁን እነሱ ስማቸውን እያጠፉ ነው። አሜሪካ ድረስ አምጥተው እያሰሯቸው ነው፣ ጉልበታቸውን እየበዘበዙ ነው ብለው ነው ስማቸውን እያጠፉ ያሉት። ይሄ ተገቢ አይደለም። ሴትዮዋ ሕፃን ልጅ አይደለችም። ገባችሁ? የሳቸው ጉልበት የሚበዘበዘው ሕፃን ልጅ አይደሉም። ሴትዮዋ ካልፈለጉ እኮ ወደ ሀገራቸው መምጣት የሚችሉ ሰዎች ናቸው። ደግሞ የራሳቸውን ቢዝነስ አላቸው። በቃ ቂቤ ይሸጣሉ፣ ጎበዝ ናቸው። በዚህ ደግሞ ሙያቸው ክትፎም ይሰራሉ። ጉራጌ ናቸው፣ 7 ቤት ጉራጌ። ብዙ ሰዎች ምን እያሉ ያወራሉ? ክትፎ በእጃቸው እያስቆረጠች እያስከተፈች ነው የምታሰራቸው እያሉ ስም ሲያጠፉ ነበረ። የእጅ ክትፎና የማሽን ክትፎ አንድ አይደለም፣ ልዩነት አለው። የሚያውቀው ያውቀዋል። እና እናንተ መጥፎ ነገር ከመናገራችሁ በፊት ስለነዛ ሰዎች በደንብ ልታጣሩ ይገባልና እየተከፈላችሁ ጊፍት እንዲሰጣችሁ ብላችሁ የሰውን ህይወት ባትበጠብጡ ጥሩ ነው ብዬ አስባለሁ። እስቲ እናንተ በዚህ ጉዳይ ላይ የተሰማችሁን ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። እናትሽን ኩሽና አስገብተሽ ክትፎ እያስከተፍሽ እያሰራሽ እናቴንማ ክብር ማሚዬን እንደዚህ ምናምን ስራ ነው የጀመሩት። አሜሪካ አረብ ሀገር ቢያቸው ጋይስ እናትየዋ ሊያርፉ አሜሪካ ሄደው ኬተሪንግ ጀመሩ። ወይኔ ሊያሽ ሆኒ ሰልቀ ጋይስ ይሄን ነገር መነጽር አድርጌ ዳውራበት እንዴ እናትየዋ ጋይስ አንዴ በጉራጌ ልብስ አንዴ በምናምን ቀሚስ ኩሽና ክትፎ በአሜሪካ ሀገር ክትፎ በእጃቸው ቫኬሽን ልጆች ሊያሳድጉን ያመጣሻቸው። እሺ ልጆችሽን ይንከባከቡ፣ የልጅ ልጅ ስለሆኑ ባያት እጅ መንከባከብ ደስ። አንቺ እኮ ክትፎ ነው የምታሰሪያቸው፣ ክትፎ ከዛ ማሚዬ እናትዬ አበባዬ ምናምን ትያለሽ። በጣም ነው እንደ እናታችሁን የምታከብሩት። ከዚህ ከኢትዮጵያ ከወሰዳችሁ በኋላ ኩሽና የምታስገቡ ደፋር ንገሪኝ። አይ ነው ስራ ነው ምናምን ግን ነው በዛ እድሜያቸው የሚያርፉበት ታይም ነው። እውነት እንነጋገር ከተባለ ማለት ነው። እውነት ንገሪኝ ካልሽ የሚያርፉበት ታይም ነው።
እንደ ሀበሻ እንደነከሌ ምናምን ወይ ስማርት ነሽ ቆንጆ ማሚ ነሽ አለ ልጆች ምርጥ ማሚ ትሆንቻለሽ። አሁን እኔ በጣም የሚገርመኝ ነገር ቢኖር ክትፎ መስራት እንደ ጉልበት ብዝበዛነት እየቆጠሩት ነው። ለምሳሌ አሁን የዘንድሮ ልጆች ሀናናውን ብትወስዷት ክትፎ በእጅሽ እየከተፍሽ ስሪ ብትባል ላትሰራ ትችላለች። ግን የድሮ እናቶቻችን ደስ አይላቸው ይሄ በማሽን ተከትፎ ምናምን ይሰራ ቢሉ ደስ አይላቸውም። ለምን እነሱ የለመዱት ነገር አለ። በቃ ራሳቸው በእጃቸው ከትፎ ነው የሚሰሩት። እና ይሄንን ነገር አሁን ወሬ ብላችሁ እናንተ የሰው ቤተሰብን ለመበጥበጥ እንደዚህ ታክታችሁ እየሰራችሁ ነውና በእናንተ ቤተሰብ ቢደረግ ደስ ይላችኋል? ስለእናንተ ቤተሰብ እንደዚህ አይነት መጥፎ ነገሮችን ቢወራ ደስ ይላችኋል? አሁን ይሄንን ነገር የሷ ወንድሞች ቢሰሙ ቢያዩት ምናልባት ጭንቅላታቸው ቢቀየር አስቡት እንግዲህ እርስ በርስ ተበጣበጡ ማለት ነውና በእንደዚህ አይነት ሁኔታ ውስጥ ያሉ እንኳን ቢያንስ እንደዚህ አይነት ወሬ ባይወራ ጥሩ ነው ብዬ አስባለሁ። ሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷ ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘርዋ ጋር ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጧት የሆነ ስራ ነበረባቸው ጧት ላይ። ከዛ ቂቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው። ይመሽቷል። ቂቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድን ነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቂቤ ለማንጠራሉ ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማርከው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘ ዌይ አልዘጉትም። ማዘርዬ አላጠፉት። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪን እናት ስራ ሰራ ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ ኧረ ሀና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄደዋል። አስቡት እንግዲህ አሁን ዮኒ ማኛ እያወራ ያለው ከልጅ ሀና ለእናቷ ሳታስብ ቀርታ እነሱ ለሟች ለእናትየው አስበው ነው እንግዲህ እንደዚህ አይነት ወሬ እያወሩ ያሉት። የማይመስል ነገር። እኔ አሁን እናቴ የሆነ ጊዜ እህቴ ጋር ሄደች ማለት ነው። ለትንሽ ጊዜ ሄደች እዚሁ ኢትዮጵያ ውስጥ ማለት ነው። ተመለሰች ወደ ቤቷ በአጭር ጊዜ ውስጥ። ለምን? እህቴ ጋር ቁጭ ብላ ትበላለች፣ ትጠጣለች፣ አለቀ። ቲቪ ታያለች ምናምን፣ አትንቀሳቀስም። ያ ነገር አስጠላት። ግን መጀመሪያ የነበረችበት ቤቷ ያለች ግን ትንቀሳቀሳለች፣ ብዙ ነገር ታደርጋለች ምናምን። እና ለነሱ ለራሳቸው ለእናቶች ጥቅም ነው እንጂ እናንተ የራሳችሁን ቢዝነስ ለማስፋፋት ብላችሁ ይሄ ጊፍት ለመላቃቀም ብላችሁ እንደዚህ አይነት ወሬ ማውራታችሁ በጣም የሚያሳፍር ነገር። ከላይ በምስሉ የምታዩቸውን እናትና ልጆች የማያውቃቸው ሰው አለ ብለን አንገምትም። ታዲያ ዛሬ ከአሜሪካ የደረሰን ዜና እንደዚህ ነው። ገብረ ኢየሱስ እናታቸውን ወደ ውጭ ሀገር እያመጡ በተመቻቸ ህይወት የሚያኖሩ አስመስለው የልጅ ልጅ ሲያስጠብቋቸውና በኩሽና ሲያርመጠምጧቸው የተለመደ ነው ይላል። ዛሬም በቅርብ ጊዜ በቲክታከር ላይቭ ላይ ምጧን እያስተላለፈች የህዝቡ መነጋገሪያ ሆና የከረመችው ቲክታከር ሀና እናቷን ከወሰደች በኋላ በማይመች ሁኔታ ውስጥ እናቷ እንዳለች እነ ሊያሾ አንዳንድ ዜናዎች ቢዘግቡም ሰው ስም ከማጥፋት ጋር ይዞት ነበር። ዛሬ ግን ከዛው ከአሜሪካ ዲኤም የተደረገልን እኒህ ሴትዮ ቤተሰብ ውስጥ በተፈጠረ አለመግባባት በቤዝመንት በሌላ መኖሪያ ቤዝመንት ተከራይተው በማይመች ሁኔታ ከአንድም ሁለት ስራ እየሰሩ አድካሚ ህይወት እየገፉ
ዛሬ ጊዜ ደግሞ ለባህል በሚሰሩት ተደራራቢ ስራ የሰዎች ግምትና የወዳጅ ዘመዶቻቸው ጥቆማ እንደሚያመለክተን በተኙበት ጭስ አፍኖ እንደገደላቸውና በትልቅ ሆስፒታል አስከሬናቸው ለምርመራ ሄዷል ይባላል። ስለዚህ ለሚዲያ እያለበሳችሁ እያጎረሳችሁ ካሜራ ጀርባ ከልጅ ልጆች ጋር እያሯሯጣችሁ ወላጆቻችሁን የማታሳርፉ የልጅ ባላንጋራዎች ከዚህ ስራችሁ ተመለሱ እላለሁ። ወንድማችሁ ገብረ ኢየሱስ የተለመደውን ጥቆማ ለእናንተ አድርሷል። ለሞተችው እናታችን ለቤት ውስጥ ለቲክታኩም ድምቀት የሆነች የሁላችን እናት ለምትመስለን እናታችን ነፍስ ይማር። ለልጆችም እንግዲህ ክፉም ሆኑ ደግ መጽናናትን እንመኛለን። እኔ አሁን የኔ እናት ማለት ነው ልጅ ወልጄ አምጥቼ አሳድግልኝ ብዬ ብሰጣት ደስታዋ ነው፣ እውነት ደስታዋ ነው። ምክንያቱም የሷን የልጅ ልጅ ማየት ምኞቷ ነው። በቃ ከሁላችንም ከወለደቻቸው ልጆች የእያንዳንዱን የልጅ ልጇን ማየት ምኞቷ ነው፣ ደስታቸው ነው። ይሄ የሁሉም ቤተሰቦች ባህሪ ነው። አብዛኞቻችን ቤተሰቦቻችን እናትና አባቶቻችን በቃ የኛን ልጅ የልጅ ልጅ እንኳን ቢያዩ ደስ ይላቸዋል፣ ደስተኛ ናቸውና እናንተ እንደ ግፍ እያደረጋችሁ እየቆጠራችሁት ነውና እኔ የጓደኛዬ እናት ማለት ነው ቅርብ ጊዜ ሄዶ ነበር አሜሪካ። እናትና አባቱ ሄዱ። ከዛ 6 ወር ሙሉ ተቀመጡ እዛ ሄደው ምንም ሳይሰሩ ማለት ነው። ሴትዮዋ እዚህ ምን ነበር የሚሰሩት መሰላችሁ? ብቻ ንግድ ነው የሚሰሩት። ራሳቸው ከክፍለ ሀገር ሄደው ጭነው መተው እዚህ መሳለሚያ ነው የሚሰሩትና ይንቀሳቀሳሉ። መቀመጥን አይፈልጉም። አሁን እዛ ወስደው ተቀመጡ። ኑረፉ ብሏቸው እዛ ተቀመጡ። ጨነቃቸው። በቃ ጊዜው እስኪያልቅ ድረስ እንዴት እንደጨነቃቸው እንደነበረ እና አለቀ። በቃ መጡና እዚህ ቁጭ አሉ። እዚህ ስራቸውንም መስራት ጀመሩ። እና አንዳንድ ሰዎች እየተጎዱ ነው እናቶች እየጎዳቸዋቸው ነው ብላችሁ ማሰባችሁ እኔ እንዴት እንደሚመጣላችሁላ ግራ ነው የሚገባኝ። እንዲቀለለች ማንም እንዲያላት እንጂ ምን አይነት እናት እንደሆነች ከልጆቿ አልፋ ለአካባቢ ሁሉ እናት የሆነች በጣም ጀግና የሆነች እናት ስራ ብትሰራ እኮ ከልጅነቷ ያላረፈች እናት። ምክንያቱም ጀግና ናት፣ መቀመጥ አትወድም፣ መስራት የምትወድ እናት ናት። ለልጆቿ እኮ ስራ እየሰራች መኪና ምናምን የምትገዛ እናት ነበረች እኮ እቺ እናት። እዚህ ከመምጣቷን በፊት የሚያስፈልጋቸውን ነገሮች ሁሉ እያደረገችላቸው እኮ የነበረች እናት ናት። አሁን ዛሬ ላይ አፋቸውን እንዲህ ሲከፍቱባት እኛ እንኳን ወይኔ አለማወቅ አለ እንደዚህ አባብላል እንል ነበር። በጣም ውስጣችን ነበር የሚሰማን። እኔ እግዚአብሔርን ነው የምልሽ፣ የእናቴ ጓደኛ ናት፣ አሳዳጊያችን ናት፣ የሁላችንም ነው የምልሽ። አካባቢው ላይ ጠቅላላ ሰው ለሷ ያለው አመለካከት ከትንሽ እስከ ትልቁ ከሁሉ ተመሳስላ ለሁሉ ጠብር ግፍ ብላ ትንሽ አትል ትልቅ አትል ምን አይነት እናት እንደሆነች ተቀምጣ አታውቅም። ትሰራለች፣ በጣም ሰራተኛ ናት። አይደለም እዚህ አሜሪካን ሀገር መታ ይቀርና ኢትዮጵያ እንኳን ድንገርሽ በጣም የምትገርም በቃ እኔ እንደዚህ አይነት እናት የለም። ሀኒ ጋር እንኳን የመደወል ሞራል የለኝም ብታይ አልደወልኩላትም፣ አልቻልኩም። እንዴት ብዬ ላውራት? እንደዚህ አይነት እናት አታ እንዳትደውል በጣም ከባድ። እንዲህ አይነት እናት አታ እንዴት ትኑር? እንደዚህ አለማወቅ እኮ ነው ሰውን እኮ እንደዚህ እኮ ያባባለው። አያውቋትም። ሲናገሩ በጣም ነው የተሰማኝ። በጣም ነው እኛ ራሱ ያፈርነው ሰው ሲናገራት። እንደዚህ የምትነገርላት አይደለችም ብታይ። እኔ በጣም ደንግጬ ነው የመጣሁት ውዶች። እኔ ሀና ደውላልኝ እናቴን ተነጠኩኝ አለች ውዶች። ደንግጬ ነው የመጣሁት። ተድባለ ሰዳቢ እናቴን ሰታ እናቴን ተነጠኩ አለች ሀና። ዋነኛው ነፍሰ ገዳይ እንዲሁም በላይቭ ሲያስተላልፉ ነበር ከተባሉት ዋነኛው ግለሰብ በሳውዲ ፖሊስ ቁጥጥር ስር እንደዋለ እየተነገረ ይገኛል ማለት ነው። የሪያድ ኤምባሲም ባወጣው አስቸኳይ መረጃ መሰረት ከአንድ በላይ ዋና ተጠርጣሪዎች እንደተያዙ መረጃዎችን ለቋል ማለት ነው። እንዲሁም ደግሞ ከሚመለከታቸው የህግ አካላት ጋር አስፈላጊውን እርምጃ እንደሚወስድ እንደሚተባበርና አስፈላጊውን ጥቆማ እንድትሰጡት የሪያድ ኤምባሲ
ትናንት ባወጣው መግለጫ ተናግሯል ማለት ነው። እንዲሁም በበረሃ የምትገኙ ወንድሞች ራሳችሁን እንድትጠብቁና ህጉን ተከትላችሁ ህግ አክብላችሁ እንድትሄዱ፣ ይህ ኢትዮጵያ አይደለም፣ ይህ ሳውዲ ነው። ህግ ይጻፋል፣ ህግ የሚፈጸምባት ሀገርና ታላቅ ሀገር እንደሆነች በእንደዛ አይነት ነገር ደግሞ እንደማይደራደሩ የሳውዲ ፖሊሶች ለራሱ መግለጫ እያወጡ ይገኛሉ ማለት ነው። ስለዚህ በበረሃ የምትኖሩ ወንድሞች ራሳችሁን ጠብቁ፣ ከእንደዛ አይነት ነገር እንድትርቁ መረጃዎች እየወጡ ይገኛሉ ማለት ነው። ስለዚህ ሁላችሁም ከሚመለከተው አካል ጋር ጥቆማ እንድትሰጡም እየተነገራችሁ ይገኛል ማለት ነው። በበረሃ የምትኖሩ ወንድሞች ራሳችሁን እንድትጠብቁ። እንግዲህ የሳውዲን ህግ እንደምናውቀው ከሆነ የገደለ እንደሚገደል፣ የሰረቀ እጁን ይቆረጣል ነው፣ እንደዛ ነገር ነው የሰማሁትና እነዚህ ሰዎች በጣም በዘግናኝ ሁኔታ ቲክቶክ ላይቭ ላይ አንዱን ወገናችንን አስተኝተው ነው እንግዲህ የገዘገዙትና በጣም አሳፋሪና ዘግናኝ የሆነ ጨካኝ የሆነ አረመኔያዊ ተግባር ነው የፈጸሙበት። እዛው በተያዙበትም ሀገር እንዲቀጡ እኔ በጣም ፍላጎት አለኝ። እስኪ አንድም ልጅ አብሮት የነበረ ልጅ ተይዟል እየተባለ ነው። እሱን ደግሞ ላሳያችሁ። ሳውዲ በረሃ ላይ ሲገደሉ ከነበሩ ላይቭ እየገቡ ንጹሃንን ሲገሉ የነበሩ ግለሰቦች ናቸው ተብለው ከተጠረጠሩት የመጀመሪያው ግለሰብ በሳውዲ ፖሊስ በቁጥጥር ስር ውሏል ማለት ነው። ሌሎችም እንደዚሁ እየታደኑ ይገኛሉ። ሌሎችም ከዚህ ልጅ በተጨማሪ አንድ ልጅ ተይዟል ተብሏል። እስካሁን የሱ ፎቶ አልወጣም። የዚህ ግን እርግጠኛ ሆኖ ፎቶ እዚህ ጋር እንደምትመለከቱት ተይዞ ምስሎች እየወጡ ይገኛል። እንዲሁም ትልልቅ ዘገባዎች ላይ ቀርቧል ማለት ነው። ሌሎች ደግሞ በረሃ ላይ የሚኖሩ ይሄን ወንጀል ሲሰሩ የነበሩ እንዲሁም ደግሞ ላይቭ እየገቡ ሲተራረዱ ከነበሩ ግለሰቦች ናቸው የተባለው። ይህ ልጅ እንግዲህ ምስሉ ላይ እዚህ ላይ ያስቀመጥኩላችሁ በቁጥጥር ስር ውሏል ማለት ነው። ሌሎቹም በረሃ ላይ አደገኛ ተፍትሽ እየተደረገባቸውና እየተፈለጉ ይገኛሉ። በረሃ ላይ ያላችሁ ደግሞ ንጹሃኖች ራሳችሁን ጠብቁ፣ እንደዛ አይነት ነገር ውስጥ እንዳትገቡ። ሰሞኑን አደገኛ ፍተሻ አለ የትኛውም ከተማ ላይ ማለት ነው። ስለዚህ ንጹሃኖች ወንጀል የሌለባችሁ እነሱን ስታዩ እንዳትሮጡ፣ የህግ አካላት ስታገኙ ወይም ሲያዩአችሁ እንዳትሮጡ፣ አደገኛ ስለሆነ ማለት ነው። በሌላ ነገር ስለሚያስባችሁ እንዳትሮጡ። ህገወጥ ምንም ከሆናችሁ በሰላም ብትነጋገሩ ነው የሚሻለው ማለት ነው። ነገሮች እየከበዱ ሂደዋል ማለት ነው። ስለዚህ ሁላችሁም ራሳችሁን ጠብቁ። በተለይ በረሃ ላይ ያላችሁ ወንድሞች ንጹሃኖች ማለት ነው፣ ሚስኪኖች፣ ይሄ ጦስ ይሄ መከራ ከየትኛውም በላይ እናንተን ነው የሚያጠቃው። ስለዚህ ራሳችሁን ጠብቁ። እንደዛ አይነት አደገኛ ሙሲባ ውስጥ እንዳገቡ ማለት ነው። ራሳችሁን ጠብቁ። እንደነዛ አይነት ሰዎች ደግሞ እናንተ ጋር ካሉ ጠቁሙ ማለት ነው፣ አጋልጡ። ምክንያቱም እናንተን ነው ይዘዋችሁ ገደል የሚገቡት። ስለዚህ በምንም በብሔርም በምንም እንዳትነካኩ። እንደዛ አይነት ቪዲዮ ምናምን አትስሩ። ምክንያቱም ቪዲዮ ለራሱ የሚሰሩ ሰዎች እንደዛ አይነት መረጃ ደግሞ እንደዚህ እየቀረጹ የሚለቁ ሰዎች ልክ እንደዚህ ልጅ ማለት ነው እየታደኑ ይገኛሉ ማለት ነው። አላህ ይጠብቃችሁ እያልኩ ይሄ ከላይ የምትመለከቱት ፎቶ በኤአይ እየተሰራ ነው የሚመስለው፣ ግን አብዛኞቹ ዜና የሚዘግቡም ልጆች ይህንን ወንጀል የፈጸሙት ሰዎች እንደተያዙ ነው የተናገሩት። እነዚህ ሰዎች ጥሩ መቀጣጫ ለሌሎችም ወንጀል እንዳይፈጽሙ ጥሩ መቀጣጫ ቢያደርጓቸው ጥሩ ነው ብዬ አስባለሁ። ዶክተር አብይ እስኪ የመኪና አደጋ ደርሶበታል እየተባለ ይገኛል። እሱም ቪዲዮ ደግሞ ላሳያችሁ። ዶክተር አብይ ታደሰ ምንድነው ያጋጠመው? የበርካታ ህጻናት መዳን ምክንያት የሆነው ከጅማ ተነስቶ አዲስ አበባ የገባውና ባለው መልካም ስብዕና ምክንያት በርካታ ኢትዮጵያውያን ዘንድ ተወዳጅነትን ያተረፈው የጅማው ዶክተር አብይ ታደሰም ከባድ የሚባል የመኪና አደጋ እንዳጋጠመው አስታውቋል። ነገር ግን ከዚህ ከባድ አደጋ ፈጣሪ እንደጠበቀውናም ደና መሆኑንም ጨምሮ አስታውቋል። ታዲያ ከዚህ ምስል ጋር እንግዲህ ባጋራው መልእክት ሰዎች ሊጎድክ ይፈልጋሉ። በተለይ ደግሞ አንተ ያገዝካቸው ሰዎች ሞትህን ይመኛሉ። አንዳንድ ሰዎች በእውነት ክፉ ናቸው። ነገር ግን እግዚአብሔር ሁልጊዜም ከክፉ ሐሳባቸው ይሸፈነናል። ቅድስት ድንግል ማርያም ሁላችንንም ጠብቀን በማለት መልእክቱን አስተላልፏል። እኛም ውድ ወንድማችን እንኳን ፈጣሪ ያተረፈክ ለማለት እንወዳለን። ፈጣሪ እንግዲህ በእድሜና በጤና ጠብቆ ለበርካቶች የምትተርፍ ያድርግክ። አሜን። ዶክተር አብይ እንግዲህ ብዙዎቻችን እንደምናውቀው ብዙ ህጻናቶችን የሆነ ከበባድ የሆኑ ነገሮችን ከውስጣቸው ሲያወጣ ሲያክማቸው እናያለን። አቅም ላላቸው ቤተሰቦች እንግዲህ መድኃኒት የሆነ ዶክተር ነው። ከዚህ በኋላ ረጅም ዓመት ረጅም እድሜ እንድትኖር መልካም ምኞቴ ነው። ኢትዮጵያ መሪዎች አሟሟታቸው ነው ራንክ የምናደርገው ማለት ነው። የሚያሳዝን አንጀት የሚበላ ያለሞቱትን ደግሞ እንዴት እንደሚሞቱ እንተነብያለን። መለስ ዜናዊ ማለት ነው በጨረር ተመቶ ነው ግን ብለይ እኔ ልጆኝ ማርያምን ለቅሶ እንትሉን ይዘን ሄድን ቀን ማለት ነጮቹ በጨረር መቱ። እሺ አራተኛው ያምስት ታሙን ይሞቱ። በቃ ምንድነው የታመመው? ብሬን ካንሰር መሰለኛው።
ኃይለ ሥላሴ በትራስ ታፍነው ነው የተገደሉት። አርጅተዋል። አስቡ፣ በትራስ ታፍነው ትንፋሽ አጥሯችሁ መሞት ከባድ ነው። በጣም መንግስቱ ኃይለማርያም ነው እንግዲህ ይህን ስራ የሚሰራው። ኃይለማርያም እንዲህ ያልሞተ ሰውዬ ምን ያደርጋችሁ እስቲ? አሁን ምስኪን ሰው ስልጣኑ በስነ ስርዓት የለቀቀ ምርጥ ሰው ክፉ አይንካሽ የኔ አባት፣ በሰላም ጤናማ ሙት። ዘውዲቱ ባይዘ የዘውዲቱ አሟሟት ማለት ነው በድመት አስመጥቶባት አፄ ኃይለ ሥላሴን ያስገደላት ብሎ ያምናል ኢትዮጵያ ህዝብ እኮ በመርፌ ነው ይባላል። በመርፌ ግን ይባላል አፄ ኃይለ ሥላሴ በስዊድናዊ ዶክተር በመርፌ አስወግቶ ነው ያስገደላት። እሷ ስለሆነች አልጋ ወራሹ የሚኒሊክ ልጅ ነች። ታውቃላችሁ አይደለ? ወይ በመርፌ ነው የሞተችው ወይ ታማ ነው የሞተችው። ከሁለት አንዱ ነው የሚሆነው። ብቻ አራት አደርጋታለሁ ዘውዲቱዬ። መንግስቱ ኃይለማርያም አልሞተም። ዚምባብዌ ተሰዶ ቁጭ ብሏል። እኔ ተፈርዶበት እስር ቤት ነው መሞት ያለበት ብዬ ነው ማምነው። በጣም የምናደንቀው መሪያችን ቢሆንም ስቲል ፍርድ ማግኘት አለበት። ምንወድለን ነገር ቢኖርም ማለት ነው። 9 ያደርገዋለሁ ከሞተ በኋላ ራንክ እናደርገዋለን። አፄ ሚኒሊክ ስትሮክ ነው የገደላቸው። ታሞ ነው የሞቱት። በ69 ዓመቱ ነው የሞተው። ስለዚህ ኖርማል አሟሟት ነው። ይሄ የሚያጋጥም ነው። ሄሮይክ በቃ ይሄ ማለት የኔ አባት አንገቱን ታርዶ ማለት ነው። ማህዲስት ሱዳኖች በጥይት መተውት ከሞተ በኋላ አንገቱን አርደውት 2 ሳምንት በእንጨት ሰክተው ሲጨፍሩበት ነበር። በአፄ ዮሐንስ ሱዳኖች በአፄ ዮሐንስ ጭንቅላት ሬሳ ማለት ነው። ኢሳያስ ምን አገባው? ወይ በህዝብ ተጎቶ ነው የሚገደለው እንደ ጋዳፊ፣ ወይ ደግሞ ታሞ ነው የሚሞተው። ምን አገባኝ ስላልሞተ ሰው ላይ ቴዳ። ያው የቴድሮስ በጥይት ስለሆነ ታውቁታላችሁ፣ ግን ከባድ ነው ህመሙ የሚሆነው። ስለዚህ 2 እናደርገዋለን። መብራት ጠፋ አላለም ጋይስ። ያበሻ ቶክሲክ ትሬትስ ማለት ነው በጣም አቅማችን በላይ ይሆናል። እግዚአብሔር ዛሬ ፍርድ ቤት ነበር። የሆነ ገጠመኝ ልንገራችሁ ብዬ ነው። ፍርድ ቤት ነበርኩኝና በአብዛኛው 80% ማለት ይቻላል ፍርድ ቤት ውስጥ ያለ እንትን ፍቺ ነው፣ የንብረት ክፍፍል ምናምንና ዳኞች ጋር አሉ 3-4 ሜሪ ካፕልስ የነበሩ የተፋቱ የነበሩ ሰዎች አሉ ምናምንና ገብተው ሲወጡ እያየኋቸው ነው። ገብተው ሲወጡ አንደኛው ልክ ሲገባ ከሚስቱ ጋር ሲገባ አንደኛውን ቆይ አንዴ ጠብቂ ሲወጣ ጠብቂ ምናምን አላት። ከዛ ገቡ፣ ችሎት ተካሄደ ምናምን ወጡና በኋላ ስረዳ ማለት ነው ቆይ ጠብቂ ምናምን ያላት የሌላ ፍርደኛ የሌላ አላር ተከሳሽ ባለቤት ናትና አወራት ምናምን ወጣ አወራት ምናምን እንደዚህ ምናምን ያላት እግዚአብሔር ምስክሬ ነው ይዟት ሄደ እንዴ። ከዛ ሚስትየው ቁጭ ብላ ታለቅሳለች። እንዴት ዳሪ እንደዚህ አበላሽቶት ህይወቴን ምናምን ትላለች። ከዛ ፈራት ሰው እንትን ለማለት ምናምን። ከዛስ ማርያምን ያኛው መጥቶ የዛችኛው ደግሞ መጥቶ የኔ እናት ሁሉም ያልፋል ያው ሰው ሁላ እንደዚህ ምናምን ነው እያለ ተነስተው ወደየራቸው ወደ መኪና አስገባች። እና ምን ያክል እንግዲህ ቶክሲክ የሆነ ላይፍ ስታይል እንዳለ በደንብ ነው የተማርኩበት። እና አንዳንዴ ትዳር እንደዚህ ከሆነ በአፍንጫ ይወጣል ቀላሉታ እግዚአብሔርን። ይሄ እኮ የልጅ ስራ ነው። እዛው ማለት እኮ ነው ተቀያየሩ ማለት እኮ ነው። ኧረ በስመ አብ። ከዛሬ 6 ዓመት በፊት እዚህ ቦታ ላይ ነው እኔ ወደ ባክስቴጅ ለመግባትና በቃ ኃይለኛ ዝናብ ለ1 ሰዓት ያክል ኃይለኛ በረዶ የቀላቀለ ዝናብ ዘንቦ ነበርና ይሄው እንደምታየው ክፍታ እዛች ጋር ሳላውቀው ይሄ ነጭ በረዶ ነው በእግሬ ልክ ነው ያገኘኝና እንደዚህ ብድግ አድርጎ ነው ያፈረጠኝ። እዚች መጠቁማት ቦታ ላይ ነው የወደኩት። ከዛ ወድቄ በዚህ በጎን ነው የወደኩት። ይሄ ቦል የሚባለው ነገር እንደዚህ ነው ብድግ ነው። ያው በረዶ ነው፣ ሴራሚክ ነው። ከዛ በኋላ ተነስቼ ብድግ ብዬ ወደዛ ለመግባት ሳስብ እግሬ ውስጥ የሆነ ያለ ነገር የተሰካ ነገር የሚመስል ነገር አየሁ። እንደምንም ያችን ነገር ይዤ ተንፏቅቄ ቢሮ የገባ ማለት ነው። ቢሮዬ እዛች ቦታ ላይ ናት። ከዛ ቁጭ ብዬ በቃ ምንም እዚህ ሰውም የለም፣ ይሄ እንትኑ ተዘግቷል። በቃ ማን ይምጣ። መጨረሻ ላይ ወንድሜ አርቲስት ተፈራ ወርቁ በዚህ አካባቢ እዛች ጋር የሆነች የእህል ነገር አይቶ ጎብኝቶ ሲመለስ እርዳታ ነበረ እዛች ጋር የተቀመጠ እሱን አይቶ ሲመለስ አየኝና አልኩት። ከዛ በኋላ ጉዳዩን ነገርኩት። መንቀሳቀስ አልችልም፣ መቀመጥ አልችልም፣ በጣም ያመኛል፣ በጣም ያስጨውኝ ነበር። በዛ መኪና ይዞ መጣ። አንድ ሐኪም ቤት እዛ ራጅ ተነሳው። የአጥንት መሰበር ፍራክቸር የሚሉት ነገር አጋጠመኝ ማለት ነው እዚህ ቦል ዋጋ። ስለዚህ ያለው አማራጭ በተለያየ ቦታ ሄዶ ሕክምናው መውሰድ ነው እንጂ እሽታም ይሄ የሚያሹ ሰዎች እሱም ያስለቅቀው ምግብም እንትን አይለውም።
እና በቀጥታ አቤት ሆስፒታል ሄድኩኝ። ከአቤት ሆስፒታል ያለውን ነገር አዩት። በቃ ኦፕሬሽን ተደርጌ ብረት ገባ ማለት። ከዛ በኋላ ለብዙ ጊዜ ብዙም አያመኝም። እንደ ልብ መሮጥ ባልችልም ብረቱ ይይዘኛል። እንደ ልብ መገላበጥ ባልችልም ይይዘኛል እና ግን አያመኝም ነበር። አሁን ያው በቅርቡ ሄጄ ስመረመር እንዳልኩ የብለድ ሰርኩሌሽን እንትን ብረቱ ይዞታልና ያ ደግሞ ወደ አጥንት ስለማይደርስ በጣም ጥሩ ያልሆነ ነገር ይከትማል። ያመሃለም ደግሞ ህመሙ እንዲቀንስልህ ኦርቶፕላስቲክ ሰርጀሪ መገጠም አለበት ተብሎ ጥቁር አንበሳ ሪፈር ተጽፎ አሁን እንግዲህ ዳኑ አጥንት ስፔሻሊስት ዳኑ ወይም እንግዲህ አላውቅም ሌሎችም እነ ዮርዳኖስ አሉ ይባላል። እንግዲህ እነሱ ጋር ተሄዶ አንዱ ጋር ሊሆን ይችላል። ይሄን ነገር እንግዲህ ባለው ነገር ገንዘቡ ከተገኘ ተከማለው ብያስባለሁ ከእግዚአብሔር ጋር። ኧረ ፈጣሪ ይረዳናል። አመት አንተን የመሰለ እንኳ አርቲስታችንን አይደለም እንትን ብዙ መጥፎ ነገር የሚያደርጉ እንኳን ፈጣሪ ይረዳቸዋል። በደንብ ፈጣሪ ይረዳን ከህዝቡ እንጂ። አሜን አሜን አሜን። ፈጣሪ ይርዳን ለሁላችንም፣ ኢትዮጵያን ሰላም ያርጋት። ይሄን ደግ ህዝብ ደግሞ እኔ በእውነት በኢትዮጵያ ህዝብ አላፍርም። ደግ ህዝብ ነው። አሁንም ኮሜንት ላይ የማየው ነገር በጣም ልብ የሚነካ ነው። ስለኔ በጣም ብዙ ሰዎች የተሰማቸው አሉ። እኔ እነሱን ላጽናና እንጂ እኔ በእውነት እኔ መጽናናት እንኳን ራሱ አልቻልኩም። እነሱ ማጽናናት የሚገባኝ ብዬ ነው የማስበው። ለምን እኔ ወደ ኩሏን መሰለኝ አሁን በሚሰጠው ኮሜንት በምናምን ሳይ የኢትዮጵያ ህዝብ ውሎ ይግባልኝ፣ ሰላም፣ ጤና፣ ፍቅር በቃ ጦርነቱ የማይኖርበት ወንድም ወንድሙን የሚያከብርበት እቺ ሀገር ሰላም የምትሆንበት ፍቅር፣ አንድነት የሚመጣበትን ጊዜ ያምጣና ሁላችንም ተደስተን ኢትዮጵያውያኖች አንገት ለአንገት ተቃቅፈን የምንሳሳምበት ጊዜ ያምጣ ነው ብለው ለሚመጣው አመት መልካም አመት ብያለሁ። ለመስከረም ማለት ነው 2019 ዓመተ ምህረት መልካም ዘመን ይሁንላችሁ። በጣም ነው የምንወዳባሽ። ድህነት አይኑ ይጥፋ እግዚአብሔርን። እንደምታውቁት የአርቲስት የቆየ አርቲስት ነው፣ የድሮ አርቲስት ነውና ገንዘብ ለመጠየቅ እርዳታ እንድትረዱት ለመጠየቅ በጣም አፍሯል። ደፍሮ እንኳን አላወራውምና በጣም ነው ያሳዘነኝ። እንግዲህ ባጋጠመው አደጋ አንድ እግሩ እያሸነከለ ነው የሚሄደውና የተቻላችሁን እርዳታ ማድረግ የምትፈልጉ ሰዎች በዚህ አካውንት ዮሐንስ አፈወርቅ ነው ስሙ እንድታስገቡለት እንጠይቃለን። በጳጉሜ የመኖሪያ ቤት ኪራይ የመክፈል ግዴታ አለብኝ ወይ? እንዲቆያችሁ ጠበቃ ሰብለ ሰፋ ነኝ። የመረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። ሰብለ ሰፋ ኦፊሻል በሚል ዩቲዩብ ቻናል መጥቻለሁ። የበለጠ የተብራሩ እና በተለያዩ ፎርማት የሚቀርቡ መረጃዎችን ማግኘት ትችላላችሁ። እንግዲህ በኢትዮጵያ ሕግ ጳጉሜ እንዴት ነው የምትታየው? ኢትዮጵያ የ13 ወር ጸጋ ያላት ሀገር ናት እንላለን። ግን አሁን በወር ለምሳሌ አሁን የመኖሪያ ቤት ኪራይ የሚከፈለው የሚታሰበው በወር ነው አይደለም። ወርሃዊ በሆነ መልኩ ግዴታ ያለባቸው ግዴታን የሚፈጥሩ የውል ግንኙነቶች ላይ ጳጉሜ እንደ ወር ትቆጠራለች የሚለውን በምናይበት ሰዓት በፍትሐ ብሔር ሕጉ እንግዲህ በአንቀጽ 1860 በግልጽ በወር ዲዩ የሚያደርጉ ግዴታቸው በየወሩ የሚቆጠርን ግዴታዎች አስመልክቶ ጳጉሜ እንደ ወር እንደማትቆጠር በግልጽ አመልክቷል። ስለሆነም አንድ የመኖሪያ ቤት ተከራይ ወይም የንግድ ቤት ተከራይ ጳጉሜን እንደ አንድ ወር ወይም ደግሞ ጳጉሜን በተመለከተ የጳጉሜን 5-6 ቀናት የመኖሪያ ቤት ኪራይ ክፈል ሊባል አይችልም ማለት ነው። በኢትዮጵያ ሕግ በሕግ ረገድ ከሚኖሩ የውል ግንኙነቶች ከይርጋ አንጻር የጳጉሜ እንደ ወር እንደማትቆጠር ማወቅ ይገባል። እኔ የሚያስከፍል አለ ብዬ አላስብም፣ ግን ካስከፈላችሁ በጣም ነው የምትገርሙት። ነግሬሃለሁ። ይኸውልህ ጥሬ ስጋ ምንም ነገር እንዳያንስ ምንም ነገር የሚያንስ ነገር ማየት አልፈልግም። ይኸውልህ የባንዱ ጉዳይ እንዴት አደረጋችሁ? በቃ ጥሩ ልጅ ዳንኤል ጋሽ ደጉ እንዴት ዋሉ? እንደምን አለ? እንዴት እየመጡ ነው? አታይም? የኔ ነገር አፈር ባፈሮኝ ተስራ ነው። ወዴት ነው አንተ እንዴ? እቴ እኮ ዛሬ ታገባለች። ታናሽ እቴ ማ ስንዱ ነቻ? ስንዱ ትንሿ? አዎ ስንዱ ታገባ ነው። የሰፈር ሰው ተጠርቷል። እሱ አትጠሩም እንዴ? መቃብር ቆፋሪ ለለቅሶ እንጂ ለሰርግ ማን ይፈልገዋል ብለህ ተወሱ። ስንዱ ታገባ ነው። ያለም ያርገዋ። ባንዳ
እሷን ተፈጥሮ አንዱ ነው ይታያል ሀብትን ይቻደላት ትልቅ ሰው ይባላል ያጣም ድህነቱን አምኖ ይቀበላል። ማይ ፋሚሊ በዚህ ሰዓት ማለት ነው ከሌላችሁ የላችሁም ነው። ማንም አይፈልጋችሁ ማንም ማለት ነው። ባላችሁ ሰዓት በቀን 5 የሚደውል ሰው ልክ ስታጡ ስልካችሁ እናንተ ስትደውሉ አያነሳላችሁ። የአንዳንድ ሴቶች ሜንታል ሄልዝ ግን ያጠራጥረኛል። የአንዳንድ ሴቶች የምርም ጭንቅላታቸው ይሰራሉ የሚል ነገር በጣም ነው የሚያጠራጥረኝ። እነዚህ ሴቶች ማን እንደሆኑ ልንገራችሁ። 3 ልጆቿን አንቃ ለገደለች እናት ጎፈንድሚ ላይ ከ$900,000 በላይ ያሰባሰቡና ከጎንሽ ነን አንቺ አይደለም የገደልሻቸው ብለው እያሰቡ የሚገኙ ሴቶች ናቸው። ከጀርባ የምትመለከቷት ሴትዮ በአሜሪካ ውስጥ የምትኖር በ2023 ዓ.ም 3 ልጆቿን አንቃ የገደለችው ሊንዚ ክላንሲ የምትባለው እናት ነች። ይሄ ደግሞ የልጆቹ አባት የሆነው ደግሞ የእሷ ባል የነበረው አሁን ኤክስ ሃዝባንድ ነው የእሷ ባል የነበረው ፓትሪክ ክላንሲ የሚባለው ባሏ ነው። እንደምትመለከቱት $2 ሚሊዮን ጎፈንድሚ ተዘጋጅቶ $2 ሚሊዮን እሷን ለመደገፍ $2 ሚሊዮን ተዘጋጅቶ ከኦልሞስት $900,000 አካባቢ ተሰብስቦላታል። በአሁን ድረስ በሴቶች ማለት ነው። ሊንዚ አሁን ሳለ ፍርድ ቤት የቀረበችበት ምክንያት ክሪሚናል ትቀጣ ወይስ አትቀጣ የሚል ነገር ነው። ልጆቿን ስለመግደሏ ራሷ አምናለች። አንቃ ስለመግደሏ ራሷ ኮንፌሽን ሰጥታለች። ግን አሁን ላይ ወር ደግሞ ጁሪ የቆሙት ወር ደግሞ ፍርድ ቤት ያሉት በአሁን ሳለ ክሪሚናል ትቀጣ ወይስ አትቀጣ ነው። ክሪሚናል መቀጣት ማለት እንዴት መሰላችሁ? አንድ ሰው ወንጀሉን በሚፈጽምበት ሰዓት ላይ አይምሮ ትክክል ነበር ወይ ደግሞ ሜንታል ሬዲነስ ወይ ደግሞ ሜንታል ሄልዙ ትክክል ነበር የሚባለው ነገር ይጣላል። የአይምሮ ችግር ያለበት ሰው ከባድ ወንጀል ቢፈጽም በክሪሚናል ነው የሚቀጣ ወይስ ደግሞ ወደ አይምሮ ማገገሚያ ቦታዎች ነው የሚላከው የሚባለው ነገር ህግ ይወስናል። ብዙ ጊዜ የአይምሮ ጤና ችግር ያለባቸው ሰዎች እንትናቸው ዋሌታቸው ሰው ደግሞ የሆነ ቦታ ላይ ይኖራቸዋል መታወቂያ። ምናልባት እንኳን ከባድ ወንጀል ላይ ቢገኙ ደግሞ ምናልባት እንኳን የሆነ ማይሆን ቦታ ቢገኙ የአይምሮ ጤናቸው እንደሚያጠራጥር ታውቁ ወደ ሌላ ቦታ እንዲወሰዱ ወደ እስር ቤት ሳይሆን ወደ ሌላ ቦታ እንዲወሰዱ ሰጀስት የሚያደርግ ማለት ነው። እንግዲህ 3ኛ ልጃቸውን ከወለደች በኋላ በከፍተኛ ሁኔታ በፖስትፓርተም ሳይኮሲስ በሚባለው ደግሞ እንስቶች ከወለዱ በኋላ በሚያጋጥማቸው የሜንታል ችግርና የሆርሞናል ቼንጅ ምክንያት ከፍተኛ ዲፕሬሽን ውስጥ እንደነበረች ከዚህም በተጨማሪ ደግሞ አንዳንድ የሜንታል ኢልነስ ወይ ደግሞ የሜንታል ሆስፒታሎችም ገብታ እንደነበረ መረጃዎች ያሳያሉ። በዚህ ጊዜ እንግዲህ ባሏ ስራውን አቋርጦ ወይ ደግሞ ፓተርኒቲ ሊቭ ወስዶ ሚስቱ ስለወለደች ስራውን አቋርጦ ሚስቱን ሰፖርት ለማድረግ ወደ ቤቱ ይመለሳል። ደግሞ ቤቱ ውስጥ መዋል ይጀምራል። ስለዚህ ልጆቹን ቴክ ኬር ለማድረግም ሆነ እሷን ቴክ ኬር ለማድረግ ስራውን አቋርጦ እንግዲህ ወደ ቤት ተመልሷል። ይህ የምትመለከቱት ቪዲዮ የተቀረጸው እንግዲህ እሷ ቤቷ ውስጥ ሆና ልጆቿን በመግደል ላይ ባለችበት ሰዓት ላይ እሱ በምትመለከቱት አይ ቲንክ ይሄኛው ሲቪኤስ ነው የሚባለው እንደ ፋርማሲ አይነት ነገር ነው መድኃኒት ለልጃቸው ለመግዛት ወደ ፋርማሲ በሄደበት ሰዓት ነው። እዚህ ጊዜ እንግዲህ ሊንዚ 3 ልጆቿን በመሰብሰብ ወደ ቤዝመንት ወር ደግሞ ወደ አንደርግራውንድ ወደ ቤቱ አንደርግራውንድ በመውሰድ በሰውየው ኦፊስ ወደ በፓትሪክ ኦፊስ ውስጥ እያንዳንዱን እያነቀች ትገላቸዋለች። ስትራንግል እያደረገቻቸው ባይዞ መግደል ብዙ ጊዜ የግድያ ወንጀሎች ወይ ደግሞ እንደዚህ የሰው መግደል ነገሮች ወደ ፍርድ ቤት ሲቀርቡ እንዴት ነው የገደለው የሚባለው ነገር ማተር ያደርጋል ውሳኔው ላይ። በጥይት ነው የገደለው፣ ወግቶ ነው የገደለው፣ አንቆ ነው የገደለው፣ በእጁ ነው ወይስ ማቴሪያል ተጠቅሟል የሚለው ነገር በጣም እንትን ይላል ያጠያይቃል። ከዚህ ለምን መሰላችሁ? ድንገተኛ ግድያ ከሆነ ስሜታዊነት ሊሆን ይችላል ይባላል። ለምሳሌ በጥይት ከሆነ የገደለው ስሜታዊነት ነው፣ በቃ ወጣ ገደለው፣ ሰከንድ ነው የወሰደበት። አንቆ መግደል ሲሆን ግን ዩ ሃቭ ቱ እዛው ጋር ስትራንግ ያደርጋችሁ ደቂቃዎች መቆየት አለባችሁ። ምን ያክል ጭካኔ እንዳለና ምን ያክል ለመግደል ወስናችሁ እንደነበረ ጁሪ ወር ደግሞ ዳኞቹ የሚረዱበት ነው። መድኃኒቱን ገዝቶና ምግብም ደግሞ ከውጭ ገዝቶ ሲመለስ ሚስቱን ከፎቅ ላይ ወድቃ ያገኛታል። መሬት ላይ ወድቃ እጇና አንገቷ ስሊት ተደርጎ ማለት ነው። መሬት ላይ ወድቃ ያገኛታል። ልጆቹ ቤዝመንት እንዳሉ ትነግሯለች። ልጆቹን ሲያገኝ ደግሞ ልጆቹ ሞተዋል። ፖሊስ ይጠራል። እዛ ጋር ያበቃል ማለት ነው። ሊንዚ ልጆቿ እንደገደለች አምናለች። አዎ ገድያቸዋለሁ ብላ ተናግራለች። አሁን እንደነገርኳችሁ ጁሪው የቆመው እንዴት ነው እቺ ሴትዮ የምትቀጣው ክሪሚናል ሪስፖንሲብል ነች ወይስ አይደለች የሚለው ነገር ዲሳይድ ለማድረግ ነው። የቲክቶክ ሴቶች ወር ደግሞ ሶሻል ሚዲያ ላይ የሚገኙ ሴቶች ግን ምን ያክል ሴክ እንደሆነ የተመለከትኩበት ነው። አልገደለችም ወር ደግሞ ልጆቿን አልገደለችም ከማለት አልፎ ባሏን የገደለው እስከማለት ሄደዋል። ልጆቹ በሞቱበት ሰዓት ላይ ክሊርሊ በሴኩሪቲ ካሜራ ሌላ ቦታ እንዳለ ከታወቀ በኋላ ማለት ነው። ደግሞ ተመልከቷቸው። ሰው ገፍቷት ነው ወር ደግሞ እሷ አይደለችም ከፎቅ የዘለችው፣ ሰው ገፍቷት ነው እንደዚህ ብላ ነው የወደቀችው። እንደዚህ ተንጋዳ ብትወርቅ ኖሮ ከቤቷ እንደዚህ ሆኖ እንደዚህ ሆኖ እያሉ እንግዲህ የራሳቸውን ከፎቅ እያወጡ እንደምትመለከቱት ቪዲዮችን እየሰሩ ነው የሚገኙት። ሴትዮዋ ራሷ አዎ ልጆች እንግዲህ እያሉ ብላ ያመነች። እንዴት ነው እንደዚህ ነገር የሚካሄደው? እኔ በጣም ነው የሚገርመኝ። ባይዘው ይህንን ኬዝ የተከታተላችሁ ያላችሁ ካላችሁ ሀሳባችሁ ምንድን ነው ስለዚህ ኬዝ የማታውቁ ሰዎች ደግሞ ሞር ጉግል አድርጋችሁ ደግሞ ሞር ዲጊን አድርጋችሁ በደንብ አይታችሁት ሀሳባችሁን ኮመንት ላይ አሳውቁኝ። መልካም ቀን እና ፈጣሪ ከእንደዚህ ነገር ይሰውረን። አሜን አሜን። ካመነች እኮ አመነች ነው በቃ ራሷ ያደረገችው ነገር ነው። ስለዚህ ሌሎች ማስረጃዎች ምርመሮች አይካሄዱም። በቃ እኔ አድርጌዋለሁ ይህንን ወንጀል ፈጽሜዋለሁ ካለ አንድ ሰው ፍርድ ነው፣ ወደ ፍርድ ነው በቃ ቀጥታ
እንደዚህ ያለ ዓመት ተፈርዶብሃል ነው የሚባለው እንጂ ሌላ ክርክር ውስጥ የሚያስገባ ነገር ምንም የለም። የምትመለከቱት የዱባይ ባለሀብት እንግዲህ ሚስቱ ቢኪኒና ጡት ማሳጃ ለብሳ ባህር ዳርቻ ላይ ከሰዎች ጋር ስትዋኝ እሷን ለመበቀል አስቦ በስሟ በ50 ሚሊዮን ዶላር ደሴት ገዝቶ ቢሰጣትም እሷም ይህንን ደሴት በአስቸኳይ መልሰ ካልወሰድከው እፈታለሁ ብላ አስፈራራችሁ። ነገሩ እንደዚህ ነው። የምትመለከቷት ሴት እንግዲህ ቢኪኒና ጡት ማሳጃ ለብሳ ሰዎች በዛ ወደሚሉበት ባህር ዳርቻ ላይ ተዋኛለች። ባሏም እንግዲህ ሰዎች የሚስቱን ሰውነት ስላዩ ደስ ስላላለው አንድ ሀሳብ መጣለት። ለምን በስሟ ደሴት አልገዛላትም ይልና በ50 ሚሊዮን ዶላር በስሟ ደሴት ይገዛላታል። ከዛም ሲነግራትም እሷ ከመደሰት ይልቅ እጅጉን ተበሳጨች። እኔ ይህንን አልፈልግም፣ እኔ ብቻዬን ሳይሆን ሰዎች በዛ ወደሚሉበት አካባቢ ላይ ነው መዝናናት የምፈልገው። ስለዚህ ነፃነቴን አክብር፣ በአስቸኳይ ይህንን ደሴት ውሰድ፣ ካልወሰድክ እፈታሃለሁ በማለት እንግዲህ አስፈራርተዋለች። እዚች እህታችን ላይ ደረሰውም ነገር ኢትዮጵያውያን ሴቶች ላይ የሚድረስ አሚን አሚን ይድረስባቸው። በጣም ገንዘብ አብላካቸው የሚያደርጉ ሴቶች አሉና ለእናንተ ይድረስላችሁ። አሁን የገባ የታዋቂው ቶቶት ሬስቶራንት ባለቤት ታሰረ። ዝርዝሩን እስከ መጨረሻው ተከታተሉት። ከአቡነ ጴጥሮስ አደባባይ ጫማ ጠራጊነት ተነስቶ በዓለም አቀፉ የዜና አውታር CNN እስከ መዘገብ የደረሰውን እንዲሁም የዓመቱ በጎ ሰው ሽልማትን ያሸነፈውን የቶቶት ባህላዊ ሬስቶራንት ባለቤት ታሪክ ሁላችንም እናውቀዋለን። ነገር ግን ዛሬ ይህ አነቃቂ የህይወት ጉዞ ማንም ያልጠበቀው አስደንጋጭ ምዕራፍ ላይ ደርሷል። በልጅነቱ እጅግ ቀጫጫ ስለነበር ጠንክር የሚል ስም ይወጣለትና በቀን አንዴ እየተበላም መቆጠብና መለወጥ ይቻላል በሚለው የህይወት ፍልስፍናው የብዙዎችን ልብ የገዛው አቶ ጠንክር ቴኒ አሁን በፌዴራል ፖሊስ ቁጥጥር ስር ውሏል። የፌዴራል ፖሊስ ከቀናት በፊት በርካታ የገቢዎች ቢሮ ሰራተኞችን ከሙስና ጋር በተያያዘ በቁጥጥር ስር ያዋለ ሲሆን የቶቶት ባለቤትና ዋና ስራ አስፈጻሚ የሆነው አቶ ጠንክርም ከእነዚሁ ተጠርጣሪዎች ጋር አብሮ በቁጥጥር ስር ሊውል መቻሉን የዘሀበሻ የፖሊስ ምንጮች አረጋግጠዋል። ሆኖም በዚህ ጉዳይ ላይ እጅግ አጓጊና አነጋጋሪ የሆነው ሌላኛው ሀቅ አለ። ባለ ሀብቱ ከታሰሩ ቀናት የተቆጠሩ ቢሆንም ይህ ዜና ዛሬ እስከተላለፈበት ነሐሴ 13 ቀን 2018 ዓ.ም ድረስ ፍርድ ቤት አልቀረቡም። ለ11 ተከታታይ ቀናት በእስር ላይ ቢቆይም የተጠረጠረበት ወንጀል በግልጽ እንዳልተነገረውና የጊዜ ቀጠሮም እንዳልጠየቀበት የቤተሰብ ምንጮች በስጋት ለዘሀበሻ ተናግረዋል። የበርካታ ታዋቂ ጋዜጠኞችን ጫማ ማስታወቂያ ሚኒስትር ደጃፍ ላይ የጠረገም በማደግ ከእነሱ ጋር በመሆን የቤተሰቡን የአደራ ስም ቶቶትን የገነባው የጠንካራ ሰው የጠረጠረበት ጉዳይ ከገቢዎች ጋር በተያያዘ ይሁን ወይስ በሌላ ወንጀል እስካሁን በውል የታወቀ ነገር የለም። ብዙዎች እንደ ምርጥ አርያ የሚያዩትና መለወጥ ይቻላል የሚለው የጠንክር የህይወት ጉዞ ቀጣይ ታፈንታ ምን ይሆን? ከጀርባውስ ያልተሰሙ ሌሎች ሚስጥሮች ይኖሩ ይሆን? መረጃዎችን ዘሀበሻ በቅርበት የተከታተለ ነው፣ በፍጥነት ወደ እናንተ የምናደርስ ይሆናል። አዳዲስ መረጃዎች እንዳያመልጣችሁ ደግሞ ፎሎ ማድረጋችሁን አትዘንጉም። በነገራችን ላይ ትላንት በተካሄደው የሀገራዊ ምክክር ላይ በሙስና የሚከሰሱ ሰዎች የእድሜ ልክ እስራት እንዲፈረድባቸው ተጠይቋል። እናንተ በሙስና ወንጀለኛ ተብለው በፍርድ ቤት የሚፈረድባቸው ሰዎች እድሜ ልክ መታሰር አለባቸው ትላላችሁ ወይ? ይሄ ነገር ይከብዳል። ባይዘዊ እድሜ ልክ ማለት እነዛ ሙስና የሚሰሩ ሰዎች በሁለት ሊከፈሉ ይገባል። አንደኛ ለመኖር ሲሉ ቤተሰባቸውን ለማስተዳደር ብለው ገንዘብ የሚቀበሉ ሰዎችና ኤክሰስ ገንዘብ ይሄ በሚሊዮን ምናምን የሚቀበሉ አሉ አይደለ? እነሱ ሊለዩ ይገባል። ምክንያቱም እነዚህ ኑሮ ከብዷቸው ሙስና እየተቀበሉ ያሉ ሰዎች ምንም ማድረግ አይቻልም። እዚህ ጋር ልጆቻቸው ተርበው ራሱ ተርቦ እንዴት ብሎ ነው ሙስና ላይሰራ የሚችለው? ኑሯቸውን ከተስተካከለ ቤት ከተሰጣቸው ወይ ደግሞ አስቤዛ ምናምን አይነት ነገሮች የሚቀርብላቸው ከሆነ ኦኬ ያው ይሄ እድሜ ልክ የሚለው ነገር ቢጸና ጥሩ ነው። እነዛ ኤክሰስ ገንዘብ በጣም
አላስፈላጊ ብልጽግና በመንግስት መስሪያ ቤት ተቀጥሮ ሀብታም ለመሆን የሚሞክሩትን ሰዎች አው ግድ ነው እንደዚህ አይነት ውሳኔ ፍርድ ይገባቸዋል ብዬ አስባለሁ። አንተ እኔማ ትግሬ ነኝ። አንተ ሶማሊ ነው? አይ ትግሬ ነኝ። ወርኪኒያ ትግራዋ ነኝ። ትግሬ ፋራ አይደለም። ትግሬ ጀግና ጁንታ ነው። ጁንታ እና እኔ ሀጫሉን አብይ ሲገድ ነው መቻየው ነው አላየሁማ። አዎ አንተ ሁሉ ነገር ባየው ግን እናገራለሁ። ሲገድለው ባይኖር ምንም ያወራ እኔ እናገራለሁ። እንዴት ነው ግን ይሄ ሁሉ ያወቀው? ሀጫሉ አምቦ ልጅ መስኪን የአምቦ ልጅ ምስኪን ሞቶ እኔ የምልህ ግን ስለ ኢትዮጵያ ምን ታውቃለህ? ንገረኝ። ኢትዮጵያ ሁሉ ነገር እንዴ ከዚህ በላይ ምን ይወቅ? ገለበጣት እኮ እንዴ ነገረው እኮ። ስለ ኢትዮጵያ ምን ታውቃለህ? አሁን ለምናስበው ሲዳሞ፣ ወላይታ፣ ፋኖ፣ ሀድሬ፣ ወሎ፣ እሺ ሌላ ስልጤ፣ ጉራጌ፣ እሺ ሁሉንም ሀዲያ ሰዋና ካመድ ነው ቋንቋ። እንዴት አወቃችሁ ሀዲያዎች? እንዴ ሩቅ ነው። ዳቦ አርባ ምንጭ ታውቃቸው? አርባ ምንጭ ቆንጆ ነው። ባህር ዳር ቆንጆ ነው። እንዴ ጎንደርስ ታውቀዋለህ? ጎንደር አዎ፣ ጎንደር አማራ ትግሬ ነው የምትወደው? አማራን ወይስ ሀበሻ? አንድ ላይ ነው። ሀበሻ አንድ ላይ ነው። አንድ ነው አይደለ? ነው አንድ ላይ ቆንጆ ነው። ለምን ታዲያ አንተ እንኳን በእናታችሁ እንዲህ በለን ይነግረዋል። ለምን ታዲያ ከዚህ በፊት ቆንጆ ነው። አቻው ታዲያ ገና ሰው የለም። ኢትዮጵያ አንድ ነው። እሺ አዎ፣ ከዚህ በፊት ቆንጆ ነው። አንድ ላይ አሁንም ቆንጆ ነው። አዎ ነው ፋራው ነው የሚጣለው። የሰውዬ በኋላ ብሔር ችግር፣ ሃይማኖት ችግር ከዚህ በፊት ዘመን ከዚህ ሰውዬ በኋላ እያልክ አታነካካኝ። ተው ሌላ የምታውቀው ነገር ጨምርልኝ። ስለ ኢትዮጵያ ምን ትላለህ? ቀስ በቀስ እንቁላል ነገር ቀስ በቀስ እንቁላል ጋሪ ለምጣው ጋሪ እሺ እናመጣለን። ቴንክ ዩ አባት። ስም ማን ነው? መሐመድ ሻህዛት። መሐመድ ከየት ነህ? ፍራም ፓኪስታን ካሽሚር። ኢትዮጵያን ትወዳታለህ በጣም? ሁለተኛ ዜግነት ኢትዮጵያ እንቻላ። ኢትዮጵያ ሄደህ ታውቃለህ? ገና ነው አዲስ አመት 2000 በቃ ሳትሄድ ነው ይሄ ሁሉ ነገር ያወቀው። እዚህ ድበይ አብረም ስራ ነው። የመቼህ እንገናኛለን አባት። ኢንሻአላህ መልካም መንገድ። ቻው። በጣም ተመችቶኛል። በሰላም ግቡ። እሺ አባት። ኢንሻአላህ ምንም ችግር። እኔ ዱባይ የሄድኩ ጊዜ አንድ ነጋዴ አግኝቼ ነበርና አማርኛ ነው እሱ የሚያወራው። አብይ የዛኔ አብይም የመጣ ሰሞን ነበር መሰለኝ። አብይ ቀረጥ ምናምን እያለ በአማርኛ ሲያወራን በጣም ነው የደነገጥነው። እና እንደዚህ አይነት ሰዎች የኛን አንድነት የሚመኙ ሰዎች እያሉ የኛ እርስ በርስ እንደዚህ ሽኩቻ ውስጥ መግባታችን በጣም ነው የሚያሳዝነው። ብቻ ፈጣሪ አንድነታችንን ይመልስ እንድል። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ቪዲዮቹን እንደወደዳችሁት ምንም ጥርጥር የለኝም። እስካሁን ድረስ አይታችሁ ላይክ ካላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።